የወዲት እንግዲህ እናቷ ቤት ምሳ ጠርታቸው የባሏን እናትና ባሏን እነሱ ግን ድግስ ደግሰውላት ነበር የጠሯት። ሴትይቱም ቅፍፍ እያላት ነበር የሄደችው። የዛን ቤት ምግብ በጭራሽ መብላትም አልፈለገችም። ነገር ግን ደግሞ እንዲህ እዚህ ድረስ መተሽማ እንዴት እማዬ ተረጋግተሽ ቁጭ በይ እንጂ እያለ እንደ ወንድዬ ያለ ወንድ ከሚወለደስ ቢቀር ይሻላል። እንደሱ አይነት ልጅ እውነት ምን አይነት ልጅ እንደሆነ ምን እንዳፈዘዘው አላቅም። አፍዝዛው ይሆን ብቻ እናቱ ላይ እየተፈጠረ ያለውን ነገር ምንም እንዳልተፈጠረ እያደረገ እያለፈ፣ ሰራተኛዋ ግን ቆቅ ናት። አለምዬ ቆንጆ ምን ዋጋ አለው? ብቻዋን ግን ልትጋፍጠው አልቻለችም። ጭራሽ ውጪ ከዚህ እንዴት ሚስቴን ለእናት መድኃኒት ሰጠቻት ብለሽ እንደዚህ ትናገሪያለሽ? አንቺ ፊት ስንሰጥሽና ስናቀርብሽ ጭራሽ አናታችሁ ላይ ልውጣልሽ እኮ። ለነገሩ እውነት አለሽ። ቦታሽን ያስረሳንሽ እኛ ነን። ቦታሽን ግዴታ ማወቅ አለብሽ። ካሁን በኋላ ግን በእኔና በቤተሰቤ ወይ በሚስቴ መሀል የምትገቢ ከሆነ ግን ነግሬሻለሁ ብሎ ወደ ውጭ አባረራት። የፈለግከውን በለኝ ወንድዬ፣ ግን እውነታው ይሄ ነው። ስታምን ታምናለህ፣ ካላመንክም ደግሞ ትተዋለህ። እሷ ናት መድኃኒት ሰጠቻት። እሷ እኮ ሲፈጥራት ረግሞ የፈጠራት ናት። የሰው ፍጡር አይደለችም። አንቺ አፍሽን ዝጊ ያልኩሽ እኮ ስለ ሚስቴ እኮ ነው እንደዚህ እያወራሽ ያለሽው እያለ ቢላትም፣ ነገር ግን እንግዲህ እሷ እዛም እንግድነት ሄዳ ከዩዲት እናት ጋር አፍ ላፍ ተመላለሱ ማለት ነው። አንቺ እንዴት ነው የቀበጥሽው? እባክሽ ይኸውልሽ፣ አንቺ እኮ ልክ እንደ ሸንኮራ አገዳ ነሽ። ደግሞ እሱ ምን ማለት ነው ስትላት፣ እሱ ማለትማ ሸንኮራ አገዳ ከተበላ በኋላ ምን ይደረጋል? ይተፋላ። ልክ አንቺም እንደዛ ነሽ። ተጠቅመውብሽ አውጥተው ይጥሉሻል። ስለዚህ በዚህ መሀል ጣልቃ ባትገቢና ልወደድ ባቴ ጥሩ ነው አለቻት። ከዛም ልጅቱ አይ እኔ ቦታዬን አውቃለሁ፣ ቦታዬን ማንም እንዲያስታውሰኝ አልፈልግም፣ ራሴ አውቀዋለሁ ቦታዬን። ረረረች ሰራተኛማ ምላሷ ረጅም ነው እንዴ አባዬ። ቆይ እንደዚህ መነጋገሩ አስፈላጊ ነው? የተጠራ ነው ለምሳ አይደል እንዴ አለ ወንድዬ። አታያትም እንዴ ምላሷ ርዝመቱ? ከዛ በኋላ እንግዲህ ገብተው ቀሩ እናትና ልጅ። ለካ ሴራቸውን እየሸረቡ ነበረ። ምን እንስጣት፣ ምን እናደርግላት እያሉ ምን አይነት መድኃኒት ነው የሚገላት ሴትይቱን እያሉ። ከዛም ሴትየዋ ቀፎኛል፣ ደብሮኛል፣ በቃ የሆነ ነገር ሰላም የለም ውስጤ፣ የሆነ ነገር እንደሚፈጠር ነው የሚሰማኝ እያለች፣ እማዬ ተረጋጊና ቁጭ በይ እባክሽ፣ ምንም አይፈጠርም። ከዛም እናትና ልጅ እንግዲህ ሻይ ውስጥ ነው ለስላሳ ውስጥ አላቅም ብቻ የሆነ ነገር ውስጥ ጭምር አድርገው ሰጧት ማለት ነው። ጠጪ እማዬ፣ አሁን ይሄንን ቀጠጣሽ መቼም ዘላለምሽን እንኳ ውሃ አይጠማሽም። የወዲትዬ እኔ ቆንጆ አመሰግናለሁ እናቴን ስለተንከባከብሻት አለ። ከዛም ሴትይቱ ያንን ነገር ድርግም አርጋ ጠጥታ እንግዲህ ወዲያው ዙሄን ትነቀለች። እናትና ልጅ ክችን ውስጥ ሄደው ደስታቸውን እንግዲህ እያጣጣሙ ይገኛሉ። ከዛም አለምዬ እናንተ ምን አይነት ፍጡር ናችሁ? ቆይ ሴትየዋ እዛ ጋር ወድቃ እያጣጣረች እናንተ እዚህ ትስቃላችሁ እንዴ? ታዲያኛ ምን አገባን? ብትሞትስ ይመለከታናል እንዴ? አለች የወዲት እናት። አረ እንደናንተ አይነት ሰው ደግሞ ገጥሞኝ የማያውቅ ምን አይነት ጨካኞች ናችሁ በፈጣሪ አለቻቸው። እና የመችና እሱ ነው የቀረሽ። አንቺ ግን እንዴት ነው እንደዚህ አናታችሁ ላይ ልሽ ነው ያልሽው? አረ ወደዛ፣ አንቺማ ታይኛለሽ፣ እንደዚሁ ብለቅሽ ታይኛለሽ የወዲት ብላ ዝታ አባት ወጣች። አለም ትክክል ናት። ነገር ግን ደግሞ ወንድዬ ምንም ነፈዝ ሆኗል ማለት ነው። አላውቅም፣ ከዚህ በፊት እናቱን ብዙ ነገር አድርጋ በቪዲዮ ቀርጻ አሳይተዋለች። እንዴት እንደዚህ ታደርጋለች ብሎ ያ ሁሉ ነገር ሲጮህ ነበረ። ከዛም የዚች የወዲት ወንድም ሚስትህ እኮ እርጉዝ ናት፣ ለዛም ነው እንደዚህ የምትነጫነጨው፣ ወይ እናትን ጠልታት ሳይሆን እርግዝናው ይሆናል ሲለው፣ የወዲት እርጉዝ ነች እንዴ ሲለው፣ አዎ እርጉዝ ናት እኮ አለው። ከዛ በኋላ እንግዲህ አመነ። እሷ ግን እንኳን እርግዝና ምንም ነገር የለም ፈጥረው ያመጡት ነገር ነው ማለት ነው። ሲጀመር አላረገዘችም። ይሄንን ዘዴ የዘየዱት ወንድሟና እናቷ ሆነው ነው እንግዲህ። የወዲት ማለት ወንድዬንም እናቱንም ገላ ንብረቱን የራሷ ለማድረግ ነው። ይቺ የወዲት እናት ደግሞ ምን አይነት ሴት እንደሆነች ፈጣሪ ትዕግስት ውስጥ ልጇን ወደማይሆን ነገር ውስጥ ነው የምትመክራትና፣ እንዴት ይሄንን ልብስ ለብሰሽ ሰው ትመጫለሽ? ነጠላ ለብሰሽ ትመጫለሽ እንዴ? ነጠላ መልበሱስ ሲሆን ደግሞ ማጠቡንም እንዳትረሺ እንዴ! አረ በፈጣሪ ስም እንደዚህ አይነት ክብር አለ እንዴ?
ሰው ምሳ ጠርቶ ሰው እኮ ለክብር ነው ሰው ቤት የሚመጣው አይደል እንዴ? እንዴት እንዳንቋሸሽ ሴትዮዋል። እናም ወንድዬ እንግዲህ አይኑ ላይ የሆነ ነገር ተጋርዶበታል። ምንም ሊያይም አልቻለም። በጆሮ ውስጥ ምንም ነገር ሊሰማው አልቻለም። ምን እንዳፈዘዘው አላውቅም። በእርግጥም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ የወዲት እናት የወንድዬን እናት እኔ ቤት ምሳ ተጋብዛችኋል ምሳኑ ብላ ጠርታ፣ ከዛም ሰራተኝቱ እንዴ አባዬ ቆይ ምንድን ነው እንደ ባህላችን ወይ እንደ ወጋችን ምግብ እኮ ቤት ውስጥ ነው መሰራት ያለበት። ሰው እንግዳ ምሳ ቤት ተጠርቶ እንዴት ነው ቆይ ከውጭ የምታስመጪው? አይ አንቺ ኋላ ቀረነሽ እንዴ? ወደ ድሮዎቹ አታስቢ እንጂ ዘመናዊ። አሁን ከዘመኑ ጋር ነው መራመድ ያለብን። ማንም ሰው እኮ አሁን ቤት ውስጥ ምሳ አይሰራም፣ ከውጭ ነው የሚያስመጡት። ስለዚህ እኔም ደግሞ ለምን ብዬ ምሳ ሰራለሁ? ደግሞ ደህና ሰው እንደሚመጣ ሰው ቤት ውስጥ ምሳ ልስራ እንዴ? አይ ደህናም ሆነች መጥፎ ሰው እቤታችሁ ሰዎች አክብሮ ከመጣ በክብር ነው ሰዎችን መቀበል። እኔን አስለምጅኛ ልታስለምጅኝ ነው? እኔ ፈጣሪ ሆይ እንደው ምን አይነት ቤት ነው ያስገባኸኝ? እያለች ልጅቷ ወደ ውጭ ወጣች። ከዛም እንግዲህ ሲመጡ ከት ብላ ሳቀችባት የወንድዬ እናት ላይ። እንደዛ እንኳን ሲሳለቁባት አይኑ እያየ ጆሮ እየሰማ ለዚች ለሚስቱ ይከራከራል። እኔ ምን እንደቀባቸው አላውቅም የእውነት ለመናገር እና እንግዲህ የወንድዬ እናት ወንድዬ ተነስ እንሂድ። እንዴ ማዬ ኧረ ተይ ተረጋጊ እንጂ አክብረው አይደለም የጠሩን እዚህ እንዴት ነው የምንሄደው አላት። አይ ጥሩ ስሜት እየተሰማኝ አይደለም፣ እባክን ወደ ቤቴ ውሰደኝ፣ ወደ ቤቴ መሄድ እፈልጋለሁ፣ ቀፎኛል። ብቻ እዚህ መሀል ላይ የሆነ ነገር እየተፈጠረ ነው አላቅም አለችው። እማዬ ምንም አይፈጠርም። እንደ ግፊትሽ ተነሳ እንዴ? ግፊትሽ ተነስቶብሽ ነው እንዴ? መድኃኒቱን አላመጣሽም እንዴ? ኧረ ሲያስጠላ። ኧረ ከእንዳንተ አይነት ውስጥ እንደው ቢቀር ይሻላል በእውነት። ከዛ በኋላ እንግዲህ የወዲት ሴትይቱ ውሃ ጠማኝ አለች። ውሃ ጠማሽ እንዴ? ይሄን ጠጭበት በቃ እማዬ፣ ከዚህ በኋላ ሁለተኛ ውሃ አይጠማሽም ስትላት እንኳ ምንም አይጠራጠርም። እንግዲህ እዛ ለስላሳ ውስጥ መድኃኒት ጨምረውበት ነው ይዘው የመጡት እናትየዋ ልጅቷ ጋር ጨምራ ማለት ነው። ከዛም ሴትይቱ ድርግም አድርጋ ጠጣች። ወዲያውኑ ፌንት ነቀለች እና አይጠራጠርም። መጠራጠር ነበረበት በዛ ሰዓት ማለት ነው። ከዛም ሌላ ደግሞ በብልቃጥ አድርጋ ይሄንን ይዘሽ ሂጂና ቤት ውስጥ አንዳንድ ማንኪያ ምግቧ ውስጥ እየጨመር ስጫት። ከዛ ፍግም ትላለች። አይ ፈጣሪ አንተ አይቸግርህም። ለሰዎች ክፉ የሚያስቡትን ግን ራሳቸውን ጠልፎ እንደሚጥላቸው ይሄ የታወቀ ነው። የወዲት እናት ብቻ እንደው ገፊቷ ገልብጥ ብሎ ይዟት እንዳይሄድ ነው ለዚች ለምስኪን እናት ሞቷን ስትመኝላት ማለት ነው። እና የወዲት የዚህ የወንድዬም እናት ጥንቃቄ አላደረገችም። ጠላቷ ቤት ነው የሄደችው ሲጀመር ማለት ነው። እንዴ አልሄድም፣ የፈለገ ነገር አገር ግልብጥ ቢል ምድር አልሄድም እንደዚህ አይነት ቤት። ምክንያቱም ሊገሏት ለሚፈልጉ ሰዎች እንዴት ነው ቤቷ ድረስ ምሳ ግብዣ የምትሄደው? እንዴት ሳመነቻቸው? ጉድ እኮ ነው። እንግዲህ እሷ ስራዋን ሰራች። ጭራሽ በብልቃጥም ሰታት። ይሄንን ስጫት፣ እዛ ድፍት ትበል ይድፋትና ድፍት ትላታለች። ይድፋትና ይሄን ተጠጣና ከዛ በኋላ የራሷ ጉዳይ፣ ለምን የፈለገውን ነገር አትሆንም እያለች እንግዲህ እች የወዲት እናት ጥሩ ነገር በፍጹም አታስብም፣ መጥፎውን እንጂ። እንግዲህ ያው ሴትይቱ እንድትሞት አደረገቻት ማለት ነው። እንግዲህ ሴትይቱ እሱም እዛው ጋር ታቅፈው እማዬ ግፊትሽ ተነሳ እንዴ? እማዬ መድኃኒትሽን አላመጣሽም እንዴ? አረ ወይኔ እንደዚህማ አይቻላቅም እንደዚህ ልጅ ማለት ነው እውነት ለመናገር ና እንግዲህ መጨረሻቸው ምን እንደሆነ ባላውቅም በጣም ነው የሚያሳዝነው እውነት ለመናገር። ምን አይነት ሰው እንደሆነች የወዲት የምትባለዋ እኔ እንጃ። ፈጣሪ ሆይ እውነት በጣም ነው የምታናድደው ማለት ነው። እና እንግዲህ እስኪ መጨረሻቸው ምን እንደሚሆን ባላውቅም እንግዲህ ሴትይቱ እዛ ወድቃለች።